የሸኘኋት ስቀበላት ያለው ስሜት እየተሰማኝ ነው። ስሜቱ ከባድ ነው አይደል? በጣም የልጅ ሐዘን አይድረስብህ። የኔ አይነት ስሜት አይሰማ። ማሚ ተይ እንጂ። እኔ እንደዚህ ስትይ ደስ አይለኝም። መመኪያ ወንድ ልጄ ነው የወሰደችብኝ እኮ። ማሚ እኔ አንቺ ልጅ ነኝ፣ አንቺ ብቻ። ቆይ እንዴት ላስረዳሽ እናቴ? እሺ ቢኒዬ፣ ከዚህ ጉድ ልከላከልልሽ ብችል በጣም ደስ ይለኝ ነበር፣ ግን እኔም ሰምቼ ነው። ምን ላድርግ? አንተ አትጨነቅ። ደግሞ መኝ ትልቅ ደስታ ከፊት ለፊትሽ ያለ፣ ምናልባት ፈጣሪ ሊክስሽ የተዘጋጀ ነው። ቢኒ እኔ እኮ በቃ ጨርሻለሁ። ምድር ላይ መኖር ራሱ እየደከመኝ ነው። እማዬ ለምን ታሳዝኛለሽ? ቆይሽ እኔስ? አንተም አለህልኝ። አዎ እኔ አለሁልሽ። ቢኒ እህትህን ላስተዋውቅህ። ማወቅ ያለብኝ ነገር ይኖራል። የኔን አክስት ነው እንደዚህ የምትናገረው? ከዚህ በኋላ እዚህ ቤት ልነሽ አንፈልግም። እናታችሁ ግን ደግሞ ከዚህ ቤት ስትወጡ ነው ያለ ወይ ተመልጭት። ምን? አዎ በተለይ ይሄ አመት ቆይ ሚላት አንቺም እንኳን ትንሽ ገርም ነው ቤተዋለሽ። ምን እያልሽ ነው አንቺ? እቺ ሴትዮ ወላጅ እናትሽ እንደሆነች የማይሆን ነገር አታውሪ። ምን አባት እኮ እሷን ያመጣሻት የሆነ ነገር ነገር ምን ታወሪው አንቺ? ምን የምትቀባጥሪው አንቺ? ቆይ አሁን ከዚህ ቤት ትወጫለሽ አትወጪም? አክስቴ መጣች እኮ። አንቺ ያሽራሽ አንቺ ሰዎች ቆይ ችግራችሁ ምንድን ነው? እኔ ከዚህ ሁሉ ነገር በኋላ እንደወዳት አትጠብቅም አይደል? እድል እንቅፋት እንኳን ቢመጣል ተጠያቂ የምትሆኚው አንቺ መሆንሽን አትረሽማ። በእጄ ሰበብ ሳትሆን ከዚህ ቤት ትውጣ። እዚህ ቤት ውስጥ መቀመጥ የሌለብሽ ሰው እኮ አንቺ ነሽ። አንቺ እኮ በጣም ደፋር ስለሆንሽ ነው እስካሁን ድረስ እዚህ ቤት ያለሽው። የእህቴ ቤት ነው። ምናልባት እሱም መጣራት ሳይኖርበት አይቀርም። የሚመስለውንም የማይመስለውንም ነገር ስታጣሩ ኖሮ እንግዲህ እድል አንቺ መከታተል የጀመረችው አንቺ ስትከታተያት ነው። ሰው አንቺ እንዲከታተልሽ ካልፈለግሽ አንቺ ከመከታተል ተቆጠቢ። ቆይ ሜላት እድል ያደረግልሽ ነገር። ሰላም ሰላም ውዴ ቻናል ቤተሰቦቼ አስቱ ነኝ። ዛሬ ደግሞ በሌላ ቪዲዮ መጥተናል። ተወዳጅ የእድል ድራማ ዛሬ ምን ተፈጠረ ምሎን አብረን እናያለን። እስከ ቪዲዮ ጸብን ድረስ ከኔ ጋር አብራችሁን ቆዩ። ቢኒ እንግዲህ አክስቴ እንግዲህ ያቺ ሴት ብሌን መቃብር እንዳሳየችና እናቴ ግን አንድ ነገር የተጠራጠረችው ነገር እንዳለም ጭምር ይነግረዋል። እናቴ ለሀብል የሰጠች ለብሌን የሰጠችው የአንገት ሀብል ነበር እና መስቀላሚ ነገር ነበር እና እድል አርጋ ያለችው እሱ እንደሆነ ለቢኒ ነገረችው እና እድል ምናልባት ልጅ ልትሆን ትችላለች በማለት ትጠራጠራለች እና እድል በህይወት እንዳለች እና ብሌን በህይወት እንዳለች እየተሰማት እንደሆነ ነገረችው እና ሄደን በጭራሽ ሜላት በጭራሽ ሄዶን አይችልም እና ሞተች የተባለ ብሌን በህይወት ትኖራለች እና እሷም እድል ልትሆን ትችላለች እያላችሁ ነው። ይሄ በጭራሽ ሊሆን አይችልም በማለትም ትጨዋለች። እድል እኮ ተናገረነች። ስለዚህ በጭራሽ ለእናቴ ልጅ አሁን ከቀረበች ሁላችንም ያብልቅልናል ስትል ትነግራለች። ምክንያቱም እስከዛሬ ያደረግናትና እስከዛሬ ያሰቃየናት ነገር ቀላል አይደለም። ስለዚህ አክስቴ እውነቱን እንድትነግረኝ ፈልጋለሁ እና ቢኒ ይሄን ነገር እንዲያቆም እና ምንም ነገር ማጣራት እንደሌለበትም ለቢኒ ትነግረዋለች። እሱ ግን ያልሽ ሮማን እኔ እናት ነኝ ሮማን አይደለሁም ስትልም ትጨዋለች። እውነቱ አንድ ቀን መጋለጡ የማይቀር ነው። እልቁንስ በጊዜም ቢሆን ማረፋሽን ብትፈልግ ይሻልሻል ስትል ትነግራታለች። እና ግን ይህንን ማጣራት አለበት። መቃብሩ ተቆፍሮ የልጅ አስክሬን መሆኑን ማረጋገጥ አለበት። ምክንያቱም ልጄ በህይወት እንዳለችው እርግጠኛ ነኝ በማለቱም ታምናለች። አይ በጭራሽ እንደዛ አይደለም በማለቱም ትነግራለች። አይ በጭራሽ ስትልም ትነግራለች እድልን እና ይህንን ሀብል ኬት እንዳመጣችና አንገቷ ላይ ያለው ነገር ስትጠይቃት በጣም ተደናገጠች። እና ለካ ፋዘር የሰጧት ይህንን አብረው ያደገችበት አካባቢ እንደሰጣቱም ጭምር እና ትክክለኛ ለወለላ አሳዳጊ እናት ስጪ በማለቱም ትነግራታለች። እና
አክስቴ እና ሜሮን ሮማን ደውላ አሁን ቶሎ ብለሽ አንድ የምትፈልጊ አንገት ባላለ እሱን ካገኘሽው ደብቂ በማለቱም ትነግራታለች። እሷም እሺ በማለት ሜላት መፈለግን ትቀጥላለች። አክስቴ ቆይ ምን ተፈጥሮ ነው እድል ሰረቀች ብለን እድልን እናቁስታለን። ስለዚህ ይህን ነገር ቶሎ ብለሽ ፈጽሚ ስትላት ትነግራታለች። አድል ማሚ እመኝኝ እኔ ከምንም የትም አልወሰድኩም ስትልም ትነግራታለች። አንገቷ ላይ ያየችው ነገር በጣም ደነገጠች። ሮማንም እንግዲህ ያሳየቻት መቃብር ውሸት እንደሆነ ይጋለጣል። ቢኒ ውሸት እንደሆነ በመጀመሪያ እርግጠኛ ነበር እና ይህ ነገር እህቴ ከደረሰችበት ያልቅልኛል፣ ስለዚህ እች ተረገመች መሞት አለባት ስትልም ትዝታለች። እሷ ካልሞተችው በጭራሽ ሰላም አላገኝም በማለቱም ትዝታለች። እድልም እንዴ ማሚና ግጥቱን ወላጅ እናቴ ልትሆን ትችላለች በማለቱም በጭራሽ ይሄማ ሊሆን አይችልም፣ እንዴት አይነት አጋጣሚ ነው እና እኔ ሰው ፈልጌ የመጣሁት የገዛ እናቴ ቤት ነው የገባሁት ማለት ትጋረማለች። ምክንያቱም ይሄ ነገርማ የሆነ ጨዋታ ይኖራል። ይኸውልሽ የማሚ ልጅ ሆናለሁ ብለሽ ብዙ ተስፋ ባታረጊ ይሻልሻል። መቼም ቢሆን አንቺ ገረድ የማሚ ልጅ ልትሆኝ አችኝ በማለትም ትነግራታለች። እና ቆይ አልገባኝም፣ ምናልባት እንኮ ቢሆንም አንቺ ነሽ መፍራት ያለብሽ እንጂ አይን አይደለውም በማለቱም ትነግራለች። እና ትሰምኛለሽ፣ እሱ በህልምሽ ነው የሚሆነው። ምናልባት ሰርቀሽ እኮ ሆናል ያደረግሽው። ይህን ደግሞ እንግዲህ ማሚ ያስቀመጠችው የአንገት ሐብል እንደሌለም ትነግራታለች። ቢኒ ግን ይህንን ሴራ አንቺና የሆነች እቺ ሴት እንዳቀናበራችሁ፣ እቺ ሴት ማትበለ ቢኒ እናቴ እኮ ነች ስትሎም ትነግረዋለች። እሷ በጭራሽ እናቴ ልትሆን አትችልም፣ እናቴማ አይደለችም በማለቱም ይነግራታል። እንግዲህ ወደድከው ጠላ እንግዲህ ሁላችን ወደን አልተመረጥንም። እንግዲህ እንደውም እኮ እድለኛ ነህ አንተ፣ ምክንያቱም ማሜ የስጋ ዘመድ ነች፣ አክስት ትሆናለች፣ በስጋም ትዛመዳላችሁ በማለትም ይነግራታል። ስለዚህ ጉዳይ ምንም ማውራት አልፈልግም ሜላት፣ እንዳላስቀይመሽ ዞር በይ ከፊቴ ብሎ ይነግራታል። ይህ ጨዋታችሁ ደግሞ ይጋለጣቸዋል። እናንተ ያልሰረቃችሁ ይኸውልሽ መቼ አክስትዬ ተብዬው አንቺም ይዛ ገደል እንደሚገባሽ እርግጠኛ ነኝ፣ ብትጠነቀቂ ይሻልሻል ስል ይነግራል። አክስቴ በጭራሽ ይህን እንድታደርግ አልችልም። አክስቴ እውነቱ እንድትነግረኝ እፈልጋለሁ። እድል የማሚ ልጅ ልትሆን ትችላለች ብለሽ ትገምቻለሽ? በዲኤንኤ ምርመራ እንደሚያረጋግጡ ተናግሯል። ስለዚህ እውነቱን ንገረኝ ብላ ትጠይቋለች። ይህ በጭራሽ ሊሆን አይችልም። ቆይ እሱ የሚያወራው ነገር ነው የምታምኝ? እኔ የምነግርሽ አክስቴ አንቺ እኮ የምታወሪ ነገር የምታምን ነገር እንዳልሆነ ሁላችንም እናውቃለን። ስለዚህ እባክሽ እውነቱን ንገረኝ። ምክንያቱም እድል የዚህ ባለቤት የምትሆን ከሆነ ሁላችን ያልቅልናል። እናም በተለይ አንቺ ማሚ በጭራሽ እዚህ እንድታቆይሽ እንደማትፈቅድ ታውቂያለሽ፣ ይህ ነገር ከተፈጠረ። ስለዚህ እውነቱን ንገረኝና እውነቱን እንጋፈጥ፣ እኔ ልረዳሽ ዝግጁ ነኝ በማለትም ትነግራታለች። አክስቴ እባክሽ ንገረኝ አልኩሽ እንጂ በማለትም ትጨዋለች። እንግዲህ ሜላት እኔ አሁን ምንም የማወራሽ የምነግርሽ ነገሩ እውነቱ ምትረጂኝ ከሆነ እኔ ራሱ ረዳሻለሁ ስትልም ትጠይቃታለች። ምንም የምነግርሽ እውነት የለም፣ ያለው ነገር እድል አንድ ተራ ሰራተኛ መሆኗን ነበር ደጋግማ የነገረችው። ቢኒ ነገር ይህንን ነገር ማረጋገጥ የሚፈልገው ዲኤንኤ ውጤት ሲመጣ ሁላችሁም አብረን እናያለን በማለትም ይነግረዋል። እና ቢኒ ዲኤንኤ ምርመራውን እንድትተውና እሱን ከዛ ቤት እንድትወጣው ጭምር ይዝትበታል። ዲኤንኤ ምርመራ እንዳይደረግ የምትፈልግ ከሆነ ከዚህ ቤት ጓዝ ሰብስበሽ እንዴት ውጭ ይፈልጋሉ? እናቴ እኮ ነኝ፣ እንዴት ጎዳና ወድቃለሁ ስትል ትነግራለች። ቢኒ ምናልባት እድል ልጅ ልትሆን ትችላለች በማለትም ገኔ ትጠይቀዋለች። ማሚ እባክሽ ተረጋጊ፣ አዎ ልትሆን ትችላለች ብለን ተስፋ እናደርጋለን። ሆኖም ግን ልጅሽ እንዳልሞተች እኔ እርግጠኛ ነኝ ብሎ ይነግራታል። እንዴት እርግጠኛ ነው ልጄ? እኔን ለማጽናናት እየሞከርክ ነው አይደለም? በጭራሽ ማሚ፣ እኔም ልጅሽ ነኝ እና መቼም ቢሆን ይሄ መቼም ማንም ሰው አይቀይርም እና እህትሽ ብትሆንም እኔ መቼም ቢሆን የሷ ልጅ ሊሆን አልችልም። አንቺ ምርጧ እናቴ ነሽ በማለት ይነግራታል። እና ሜላትም እንደምንም ብላ ቀብሩን ለማስቀየር ብትሞክሩም እና አሁን ችግር ውስጥ እንደገባችና ምናልባት ሰው መጥቶ ስለ እኔ የምጠይቅ ከሆነ ምንም እንደማታቀኝና ምንም ነገር ማለት እንደሌለበትም ትነግራለች። ቀብሮ ማን እንዳሳያትም ትጠይቋለች። እናም ይህ ነገር እንዴት አጋጣሚ ሊሆን ቻለ? ብቻ ምንም የተዋጠልኝ ነገር የለም፣ ልጄ በሕይወት እንዳለችው እርግጠኛ ነኝ በማለቱም ትነግራታለች። አይ እንግዲህ ይሄ ቅድ ሊሆን ይችላል
ልጅሽ ከዓመታት በፊት የሞተችው ነው። መቃብሩን ደግሞ አሳይችሻለሁ። ስለዚህ ከዚህ በኋላ አንቺንም እኔንም ራስሽን ባታስጨንቂ ደስ ይለኛል ስትል አይ ይህ ነገር መጠራት ያለበት ነገር ይሆናል ልጄን የት ነው ወሰድሽው ብላ በፊት ለፊት ትጠይቃታለች። ስለምን እንደምታወሪ አላቅም፣ እባክሽን ተረጋግ እንጂ እኔ እኮ እህትሽ ነኝ፣ እንዴት እንደዚህ አደርጋለሁ ስትልም ትነግራታለች። እንደምታረጊማ 100% እኮ አረጋገጥሽኝ። እህቴ መሆንሽን ራሱ እጠራጠራለሁ። ግን እውነት እህቴ ነሽ ማለት ነው አንቺ በማለት ይነግራል። ቢንም ያደረገችው ነገር መቃብር ወስዳ እንዳሳየችና ነገሩ እንደተባላሸ አሁን ማድረግ ያለብህ አንድ ነገር ብቻ ነው ልጄ የሚመከረ እሱም የዲኤንኤ ውጤት እስኪመጣ ድረስ መጠበቅ ነው። እንደምንም ብለን የዲኤንኤ ምርመራ ካላስደረግን በስተቀር ይህን እውነት ማድረግ አለብን። እድልን ከዚህ እንደምንም ብለን ለማስወጣት እንሞክራለን ስለው ሲዝቱበት ቢኒ መጨረሻ እንደዛ ልታደርጓችንም እድል አንድ ነገር ከሆነችው ተጠያቂ እንደምትሆኑም ዝቶ ይነግራታል። መቼም እንደዚህ አድርገኝ ከኔ ጋር ሰላም እንድትኖር አትፈቅድም ልጄ እና መቼም አዝም ማዳትም ወይን እሷ ወይን እኔ ከዚህ ቤት ማውጣትም ካለብሽ እድል ሳይሆን አንቺ ነሽ እንጂ እኔ እኮ እናቴ ነኝ ስትለው በጭራሽ እናቴ አይደለሽም ብሎ ይነግራታል። አክስቴ ምናልባት አንቺ እናቴ ልትሆኚ ትችያለሽ እንዴ ብላ ትጠይቃታለች። እንጂ ደግሞ የምታወሪ ነገር እያሰብሽ ዝር በይልኝ ከዚህ ትልና ትቆጣለች። እድል በጣም ከፍታት እያለቀሰች ቢኒም እባክሽ እድል ተረጋጊ፣ እንደዚህ ተከፍተሽ እንድታለቅሺ አልፈልግም። ቤኒ እባክህ ውጣልኝ፣ ደህና ነኝ በቃ ትለዋለች። ነገር ግን ወደ ትምህርት ቤት ወደ ስራ አትሄድም እንዲህ ብላ መጠየቁም ነገር ግን አሁን ያለበትን ነገር ከባድ እንደሆነና እረፍት እንደሚያስፈልገውም ጭምር ይነግራታል። ነገር ግን ራሷን እንድትጠብቅና ምን ነገር ቢፈጠር እንድትደውልለትም ይነግራታል። እሱም ስለኔ ብዙ የሚያሳስብክ ነገር እንዳለ ያውቃለሁ። ስለዚህ ምን ስለኔ ማሰብና መጨነቅን አቁም በማለትም ትነግራታለች። እና እሱም ምን እንደምልሽ አላውቅም፣ በእርግጥ አስከፍቼሻለሁ፣ አሳዝኜሻለሁ፣ እንዴት ይቅርታ እንደምጠይቅሽ ባላውቅም እያለችው ነበር። እናም ነገር ግን እየቻለችው ነበር። አሁን ላይ ምንም ነገር ብፈጠር ማሚ እያለች ስታወራ ነበር። ነገር ግን አሁንም ቢሆን ሮማን አልፋ እንደማትቀመጥ ግልጽ ነው። እድልን ለመጉዳትና እድልን ከዛ ቤት ለማስወጣት ትሞክራለች። እድልም ማደጉን ቢኒ የተገኘበት ሄዳ ስታወራ ነበር። ዲኤንኤ ምርመራው ቢኒ እንደተቀየረባትና ቢኒ እንደዚህ ቤተሰብ ማግኘት እንደዚህ የሚቀየር ከሆነ አይ ቢኒ ያለበት ነገር እጅግ በጣም ከባድ ነው እና ብቻውን ጊዜ ማሳለፍ ፈልጎ ይሆናል። ስለዚህ አትፍረጅበት፣ ያለበት ሁኔታ ነው ሲል እሱም ይነግራታል። እንግዲህ ሁሉም ሰው አንድ ላይ ተሰብስቦ መቃብሩን ለማየት ይወስናሉ። እድል ቡና እየፈላች ነበር። ሁሉም በተሰበሰበበት እንግዲህ በመጨረሻ ጊዜ ሁላችሁም ማንም ሰው ድጋሜ እንዳትጠይቁኝ የብሌንን መቃብር ወስጄ ያሳያችኋለሁ ስትል ትነግረዋለች። እንዴት ነው አክስቴ አሁን ያገኘሽው? ምክንያቱም እስከ ዛሬ የት ነበርሽ? እንዴት አላየሽም? መቃብሩን አግኝተሽ ነው ሲል አዎ አግኝቼዋለሁ ሲል ይመልስለታል። ነገር ግን እና እዛ መቃብር ቦታ አብሮ እንደሚሄዱም ይናገራሉ። እንግዲህ ይስማሙና አብሮ ለመሄድ ይወስናሉ። ቢኒም እህቱን እንደሚያይና ብሎ ይናገራል። ነገር ግን እንግዲህ ይህንን ነገር እያደረገችው ያለ አውቆ እንደሆነ እና መቃብሩን እጃቸው ሄጄ ያሳያቸዋለሁ ብላ እንደሆነ በደጎ ቤት መጥቶ የሚቀርበው ሰው እያወራ ነበር። ታዲያ አሁን ማድረግ አለብህ ቢኒ አንድ ነገር ብቻ ነው ብሎ ይነግረዋል። እሱም የሰው መቃብር እያየ ከምታለቅ ሰው ዲኤንኤ ምርመራውን አስደርግ ሲል ይነግራታል። ዲኤንኤ ምርመራን ካላስደረግ መጥፎ ነገር ይፈጠራል። ስለዚህ አሁን እድልን አደጋ ውስጥ ጥላታለህ። ስለዚህ እሷ በማታውቁ መልክ ቶሎ ብለህ ዲኤንኤ ምርመራ ማድረግ አለብን። አንተና ሮማንን እኮ ምርመራ እንዳደረገችው በድጋሚ ይነግራታል። እና ቢኒ ከኔ ጋር ትሄዳለህ ብላ ስትነግረው እሱም እሺ በማለት ይስማማል። ነገር ግን ምንም ነገር ቢፈጠር ሁሌም ከጎንህ እንደሆነና የእህቱን መቃብር አብሮ ማየት እንደሚችል ትነግረዋለች። ልጅ ማጣት ከባድ እንደሆነ እያለቀሰች እየነገረች ነበር። አንድ የምትወዳትና ከማህፀኗ ያወጣችው የምትሰስትላት አንድ ብቸኛ ልጇ በማጣቷ እጅግ በጣም አዘነች። ነገር ግን እውነት ወላጅ እናቴ ትሆናለች የሚል ጥርጣሬ ያደረባት ብሌን እድል እና ይህ ነገር ምናልባት ሞተች የተባለ ልጅ እኔ ሊሆን ይችላለሁ። ምክንያቱም በመኪና አደጋ እንደሞተችም ታሪኳን በሙሉ ለቢኒ ነግራ ስለነበረው የእድል ታሪክ ወላጆቿ የት እንደሆኑ እንዴት እንደተወለደችም ማጣራት ትጀምራለች። እና አሁን አንድ ነገር ለመግለጽ ፈልጋለሁ ወይዘሮ ገኒ፣ አሁን ማረጋገጥ የምችል በአንድ ነገር ብቻ ነው በቀላል ዘዴ። እና እሱም ዲኤንኤ ምርመራ ማድረግ አለባቸው በማለት ዲኤንኤ ምርመራ በማድረግ ነው ማረጋገጥ የሚችለው። ስለዚህ ማሚ እባክሽን አንድ እድል ብቻ ይህንን ነገር ሞክርና
ከሆነ ሆነ ካልሆነ ልጄ በተስፋ ብቻ የምሞት ይመስለኛል። አይ በጭራሽ ማሚ አትሞችም፣ ህይወት ሲገና እንደ አዲስ ይቀጥላል እንጂ ጭራሽ ምንም መሞት ነገር የለም። ስለዚህ ማረጋገጥ የምንችለው ዲኤንኤ ምርመራ አንቺ ፈቃደኛ ሆነሽ እድልን እንኳን ሳታውቅ ማድረግ እንችላለን ስል ይጠይቃታል። እሷም እሺ ሳትደራደር እሺ እውነቱን ለማረጋገጥ ከሆነ እሺ ትላለች። ወደ ተመልካዮቼ የዛሬ ቪዲዮ ይመስል ነበር። በቀጣይ እስክንገናኝ ድረስ